ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን አዳዲስ መረጃዎችን ልናስደምጣችሁ ተዘጋጅተናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ክቡራን አድማጮቻችን ወደ መረጃዎቹ ከማለፋችን በፊት የክስተት ሚዲያ የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን ማብራት አይርሱ። ይህንን ስታደርጉ በየሰዓቱ የሚወጡ መረጃዎች በቀጥታ ይደርሷችኋል ማለት ነው። አሁን ቀጥታ ወደ መረጃዎቹ እናልፋለን። የፌዴራል ከፍተኛ ፍርድ ቤት በነ ዶክተር ደብረጽዮን መዝገብ ስር የተካተቱ 62 ተከሳሾች ላይ የመሰረተውን ክስ ለመስማት ለነሐሴ 11 ተለዋጭ ቀጠሮ ሰጠ። ፍርድ ቤቱ ተለዋጭ ቀጠሮን የሰጠው የአቃቤ ሕግ ማስረጃ ተሟልቶ አለመቅረቡንና ክሱ ሰፊ መሆኑን በመጥቀስ ነው። የፌዴራል ጠቅላይ አቃቤ ሕግ በ62ቱ ግለሰቦችና ድርጅቶች ላይ ክስ መመስረቱን ያስታወቀው ሐምሌ 16 ሲሆን ጉዳዩ ለዛሬ የተቀጠረው በማረሚያ ቤት የሚገኙ ተከሳሾች በችሎት በተገኙበት ክሱን ለማንበብ ነበር። በዛሬው የችሎት ውሎ አቶ ስብሐት ነጋና ወይዘሮ ኬሪያ ኢብራሂምን ጨምሮ 19 ተከሳሾች ችሎት ፊት ቀርበው ክሳቸውንና የሰነድ ማስረጃዎችን ቢቀበሉም ክሱ ሳይነበብ ቀርቷል። አቃቤ ሕግ በተከሳሾቹ ላይ የመሰረተውን ሁለተኛ ክሶች ለማስረዳት 510 የሰው ምስክሮችንና 5329 የገጽ ብዛት ያላቸውን የሰነድ ማስረጃዎችን በማያያዝ ለፍርድ ቤት ማቅረቡን ከዚህ ቀደም የገለጸ ቢሆንም በፍላሽ እጥረት ምክንያት ልዩ ማስረጃዎችን አላቀረብንም ሲል በዛሬው የችሎት ውሎ ተናግሯል። ልዩ ማስረጃዎችን በቀጣይ ቀጠሮ ይዞ እንደሚቀርብም አስታውቋል። ይህ የአቃቤ ሕግ ገለጻ ግን በተከሳሹ ጠበቆች ተቃውሞ ገጥሞታል። አቃቤ ሕግ ክስ ሲመሰርት ክሱንም ማስረጃውንም ለፍርድ ቤት ማቅረብ ነበረበት ያሉት ጠበቆቹ ክሱ ካልተሟላ ወደ ቀጣይ ሂደት መሄድ እንደማይችሉ ለችሎቱ አስረድተዋል። ጉዳዩን ያዳመጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት አቃቤ ሕግ ያላሟላቸውን የምስል ማስረጃ ከቀጠሮ ቀን በፊት አሟልቶ በፍርድ ቤት ጽሕፈት ቤት በኩል እንዲያቀርብ ትዕዛዝ ሰጥቷል። ይኸው ማስረጃ ለተከሳሾችም በጠበቆቻቸው በኩል እንዲያደርሳቸው አዟል። በዛሬው ችሎት በሌሉበት የተከሰሱ ግለሰቦች ጉዳይም ተነስቷል። የነ ዶክተር ደብረጽዮን መዝገብ የተካተቱ አብዛኞቹ ተከሳሾች በሌሉበት የተከሰሱ ሲሆን የፌዴራል ፖሊስ ለእነዚሁ ተከሳሾች መጥሪያ በማድረስ በዛሬው ቀጠሮ በአካል እንዲያቀርብ ፍርድ ቤቱ ትዕዛዝ አስተላልፎ ነበር። የፌዴራል ፖሊስ ለፍርድ ቤቱ ባስገባው ደብዳቤ የተከሳሾች አድራሻ ትግራይ ክልል በመሆኑና በክልሉ ባለው የጸጥታ ሁኔታ ምክንያት ተከሳሾችን ማቅረብ እንዳልቻለ አስታውቋል። ፍርድ ቤቱ የዛሬው ውሎውን ከማጠናቀቁ በፊት በዛሬው ችሎት ፍርድ ቤት ያልቀረቡት አቶ ዶሪ አስገዶምና አምባሳደር አባይ ወልዱ በተለዋጭ ቀጠሮ እንዲቀርቡ ትዕዛዝ አስተላልፏል። ዘገባው የኢትዮጵያ ኢንሳይደር ድረገጽ ነው። በሌላ ዜና አሸባሪው ህወሓት ወደ ትግራይ ክልል የሰብአዊ እርዳታ እንዳይደርስ እንቅፋት እየፈጠረ ነው ተባለ። ዓለም አቀፍ የሰብአዊ እርዳታ ድርጅት ወደ ትግራይ ክልል እያጓጓዙት ያለውን የሰብአዊ እርዳታ እንዳይደርስ አሸባሪው ህወሓት እንቅፋት እየፈጠረ መሆኑን በአትላንቲክ ካውንስል የአፍሪካ ጉዳዮች ምክትል ዋና ዳይሬክተር ብሮንዎን ብሩተን ተናገሩ። አሸባሪው ህወሓት መንግስት ያቀረበውን የተኩስ አቁም ስምምነት አለመቀበሉንና እንዲያውም ወደ ተጎራባች ክልሎች በማስፋፋት ጥቃት እየፈጸመ መሆኑን ጠቁመዋል። የሰብአዊ እርዳታ ድርጅቶች በትግራይ ክልል ለምግብ እጥረት የተጋለጡ ሰዎችን እርዳታ በአፋር ክልል በኩል መቀሌ ለማድረስ ሲያስተጓጉል እንደነበረና አሁን ላይ ግን ድጋፉ ለተረጂዎች ደርሶ በመሰራጨት ላይ መሆኑን ዳይሬክተሯ ተናግረዋል። አሸባሪው ህወሓት በከፈተው ትንኮሳ ምክንያት በተጎራባች ክልሎች ያሉ ነዋሪዎች ከቀያቸው እንዲፈናቀሉ ማድረጉን ነው የተናገሩት። ሽብርተኛው ህወሓት አምባገነን ድርጅት መሆኑንና አገሪቱን ለ30 ዓመታት እንደፈለገ አድርጎ መግዛቱን ነው ያስታወቁት። ቡድኑ በመከላከያ ሰሜን እዝ ላይ ያደረሰውን ጥቃት አሁን ላለው ግጭት መነሻና እንዲባባስም ምክንያት መሆኑን አመልክቷል። አሸባሪው ህወሓት ለ3 አስርት ዓመታት በአምባገነንነት ይዞት የቆየውን ስልጣን መልሶ ለመያዝ እየተፍጨረጨረና ጠባጫሪ ሆኖ መቀጠሉን በአትላንቲክ ካውንስል የአፍሪካ ጉዳዮች ምክትል ዋና ዳይሬክተር ብሮንዎን ብሩተን ከቢቢሲ ጋር በነበራቸው ቆይታ አንስተዋል። በሌላ ዜና የኢትዮጵያ አየር መንገድ የጦር መሳሪያና ወታደሮችን ወደ ትግራይ ክልል እያጓጓዘ እንደሆነ ተደርጎ በተለያዩ ማህበራዊ ሚዲያዎች እየተነገረ ያለው አሉባልታ መሰረተ ቢስ መሆኑን ዛሬ ባወጣው መግለጫ አስታውቋል። ወደ ትግራይ የሚደረጉ ሁሉም በረራዎች ከህዳር 2013 ዓ.ም ጀምሮ ሙሉ ለሙሉ መቋረጣቸውን ያስታወሰው አየር መንገዱ በመካከል የአየር ክልሉ ለአጭር ጊዜ ተከፍቶ በነበረበት ወቅትም ከወታደራዊ አገልግሎት ውጭ የሆኑ አስፈላጊ የንግድ በረራዎችን ብቻ ይካሄዱ እንደነበር ጠቅሷል። አየር መንገዱ ወደ ክልሉ ያደርግ የነበረው በረራ ዳግም ከወር በፊት መቋረጡንና በየትኛውም ወቅት ወደ ግጭት ቀጠናዎች የበረራ አገልግሎት ሰጥቶ እንደማያውቅ በዚሁ መግለጫ አስታውቋል። በሁሉም ዓለም አቀፍ መስፈርቶች ደህንነቱ የተጠበቀ አገልግሎት እንደሚሰጥና ሁሉንም ዓለም አቀፍ ሕጎችና ደንቦች አክብሮ እንደሚሰራም ነው አየር መንገዱ ያረጋገጠው። እውነታው ሆኖ ሳለ አንዳንድ ግለሰቦች አየር መንገዱ የገነባውን መልካም ስም ለማጉደፍ ከጉዳዩ ጋር ግንኙነት የሌላቸውን ነባር ፎቶግራፎችንና
የተሳሳቱ ምስሎችን በፎቶሾፕ በማቀናበር እየተጠቀሙ መሆኑን አየር መንገዱ አስታውቋል። የውትድርና መለዮ የለበሱ ተሳፋሪዎች በህዝብ ትራንስፖርት መገልገላቸው የተለመደ ዓለም አቀፍ አሰራር ቢሆንም አየር መንገዱ ግን ጦርነት ወዳለባቸው አካባቢዎች አጓጉዟል ማለት አለመሆኑን ገልጿል። አየር መንገዱ ለደንበኞቹ፣ ለስራ አጋሮቹ፣ ለባለድርሻ አካላትና ለአጠቃላይ ማህበረሰቡ በአየር መንገዱ ላይ የቀረቡበት ሐሰተኛ ውንጀላዎች ከእውነት የራቁና መሰረተ ቢስ የሆነ የስም ማጥፋት ዘመቻ እንደሆነም ነው ያረጋገጠው። የኢትዮጵያ አየር መንገድ ምንም አይነት የጦር መሳሪያም ሆነ ወታደር ወደ ትግራይ ክልል አለማጓጓዙንም አስምሮበታል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር በስልክ ተወያዩ። በውይይታቸው የኢትዮጵያና የቱርክ ሁለትዮሽ ግንኙነት፣ ቀጠናዊ ጉዳዮች ዙሪያ መምከራቸውን የቱርክ ፕሬዝዳንት ጽህፈት ቤት በትዊተር ገጹ አስፍሯል። በዚህ ወቅት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ቱርክ ለኢትዮጵያ ሰላምና መረጋጋት ትልቅ ቦታ እንደምትሰጥ አጽንኦት የሰጡ ሲሆን ሀገሪቱ ለኢትዮጵያ የምታደርገው ማንኛውም አይነት ድጋፍ እንደምትቀጥል አስታውቀዋል። በመጨረሻም ስፖርት። ኢትዮጵያ በቶኪዮ ኦሎምፒክ የብርና የነሐስ ሜዳሊያ አገኘች። በቶኪዮ ኦሎምፒክ ዛሬ በተካሄደው የወንዶች 3000 ሜትር መሰናክል ሩጫ ውድድር ለሜቻ ግርማ ለኢትዮጵያ የብር ሜዳሊያ አስገኝቷል። በዚህም ለሜቻ ግርማ ለኢትዮጵያ የመጀመሪያውን የብር ሜዳሊያ ሲያስገኝ፣ ጌትነት ዋለ ውድድሩን በአራተኝነት አጠናቋል። ሞሮኪያዊው አትሌት ሶፊያን ኤል ባካሊ ውድድሩን ሲያሸንፍ፣ ኬንያዊው አትሌት ኪገን ቤንጃሚን ሶስተኛ በመሆን አጠናቋል። አትሌት ለሜቻ ግርማ ያስገኘው የብር ሜዳሊያ በ1980 በሞስኮ ኦሎምፒክ አትሌት እሸቱ ቱራ ካስገኘው ሜዳሊያ በኋላ የመጀመሪያው ነው። ይህም ከ41 ዓመታት በኋላ የተገኘ ሜዳሊያ ሆኖ ተመዝግቧል። በተያያዘ ዜና በሴቶች 5000 ሜትር ውድድር በአትሌት ጉዳፍ ጸጋይ አማካኝነት የናስ ሜዳሊያ አግኝታለች። አትሌት ጉዳፍ ጸጋይ ዛሬ በተካሄደው የሴቶች 5000 ሜትር የፍጻሜ ውድድር ሶስተኛ በመውጣት ለሀገሯ የናስ ሜዳሊያ አስገኝታለች። በውድድሩ ላይ የተሳተፉት አትሌት እጅጋየሁ ታዬን አምስተኛ፣ አትሌት ሰንበሬ ተፈሪ ደግሞ ስድስተኛ በመሆን ውድድሩን አጠናቀዋል። ውድድሩን ለኔዘርላንድስ የምትሮጠው ትውልደ ኢትዮጵያዊቷ አትሌት ሲፈን ሐሰን አንደኛ በመሆን የወርቅ ሜዳሊያ ስታሸንፍ፣ ኬንያዋ አትሌት ሄለን ኦቢሪ ሁለተኛ በመውጣት ለሀገሯ የብር ሜዳሊያ አስገኝታለች። ኢትዮጵያ ዛሬ በወንዶች 3000 ሜትር መሰናክል ውድድር ያገኘችውን የብር ሜዳሊያ እና በሴቶች 5000 ሜትር ውድድር ያገኘችውን የናስ ሜዳሊያ ጨምሮ እስካሁን በቶኪዮ ኦሎምፒክ ያገኘችውን ሜዳሊያዎችን ብዛት ወደ 3 ከፍ ብሏል። አትሌት ሰለሞን ባረጋ በወንዶች 10000 ሜትር ሩጫ በኦሎምፒኩ ለሀገሩ የመጀመሪያውን የወርቅ ሜዳሊያ ማስገኘቱ ይታወሳል። እንግዲህ ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ ዋና ዋና ዜናዎች ይህንን ይመስላሉ። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት አዳዲስ መረጃዎችን እንድትከታተሉ በዚህ አጋጣሚ እንጋብዛለን።